ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው እኛ ውሃ ነን የዕለት ተዕለት እንቅስቃሴያችን ውሃ ነው ስለ ውሃ ያለን ግንዛቤ ከፍተኛ ካልሆነና ኔቸርን ተገንዝበን ደሞ ካልሄድን ጦስ ያመጣል ወደፊት ደሞ የዓለም ዋናው የጭቅጭቅ የንትርክ የሀብት ምንጭ ውሃ ይሆናል ውሃ ፖለቲካ ብቻ አይደለም ህልውና እንጂ በክፍል 1 እና 2 መሰናዷችን የአፍሪካ ቀንድን አሁናዊ ቁመና የወዳጅና ጠላት አሰላለፍ የጥቅም ፍላጎቶችና የጉዞ ፍኖቶች ዳሰናል ኢትዮጵያ የአፍሪካ አዲሷ ኃይል ሆና እየመጣች መሰረታዊ ፍላጎቶቿን ለማሟላትም ሁነኛ ተደራዳሪ ሲልም ተገዳዳሪ እየሆነች ነው የኢትዮጵያ ብርቱነት የዓለም ኃያላን በአፍሪካ ቀንድ ላይ ያላቸውን አሰላለፍ ቆም ብለው እንዲያጤኑ የሚያስገድድ ነው እንዴት ዛሬ በክፍል 3 ዝግጅት የምስራቅ አፍሪካ የውሃ ፖለቲካን የታሪክ አንጓዎች እንዳስሳለን Water is more than a resource. It is a foundation of development, innovation and stability. It shapes our cities, our farms, our health and our peace. የመጀመሪያው መጀመሪያ 1517 to 1805 Egypt was conquered by the Ottoman Turks in 1517, leading to nearly 3 centuries of Ottoman rule. እንደ አውሮፓውያን አቆጣጠር ከ1517 ጀምሮ ግብጽ በኦቶማን ቱርክ ስትተዳደር ቆይታለች ያኔ ኦቶማን ቱርክ ዓለምን ባንቀጠቀጠችበት ዘመን ተርኪያውያኑ እንደ አውሮፓውያን አቆጣጠር በ1805 በግብጽ የተለያዩ የኢኮኖሚ ማሻሻያዎችን አድርገዋል በወቅቱ ከጎናቸው የነበሩትን ፈረንሳውያን አማካሪዎቻቸውን ተጠቅመው የአባይን ወንዝ ተከትለው የጥጥ እርሻ እንዲያስፋፉና ምርቱን ወደ አውሮፓ እንዲሸጡ ምክር ለገሷቸው በርግጥ የፈረንሳይ በግብጽ ላይ ያላት ፍላጎት ቀደም ብሎ በቦታው ከብሪታንያ ጋር ሲደረግ በነበረ ጦርነት ናፖሊዮን ቦናፓርት የሜዲትራኒያንንና የቀይ ባህርን የሚያገናኘው ካናል እንዲገነባ ሐሳብ አቅርቦ የነበረ ቢሆንም በመሐንዲሶቹ የተሳሳተ ምክር ምክንያት ሳይገነባ መቆየቱ ይታወቃል በዚህም ምክንያት በግብጽ የጥጥ እርሻዎች የአባይ ወንዝን ዳርቻዎች ተከትለው በስፋት ተስፋፉ አባይ ለግብጽ መገኘት በረከት የሆነውን ያህል በድጋሚ ከኢትዮጵያ ለምለም መልክዓ ምድር የሚጓጓዘው ለማፈርና ውሃ ለእድገቷ ዋስትና መሆን ቻለ ግብጽ በጥጥ ምርት የአውሮፓን ገበያ ተቆጣጠረች በመላው አውሮፓ የኢንዱስትሪ አብዮትን ተከትሎ የተስፋፉት የጨርቃ ጨርቅ ኢንዱስትሪዎች ዋና ገበያ መሆን ቻለች ይህ ደግሞ የሀገራቱ ብሔራዊ ጥቅም ሆነና በወቅቱ በአውሮፓ በቀኝ ገዥነት የሚፎካከሩ የነበሩት ፈረንሳይና እንግሊዝ በተለይም ግብጽንና የአባይን ተፋሰስ ሀገሮች የመቆጣጠር ፍላጎት በከፍተኛ ደረጃ እንዲያቆጠቁጥ ምክንያት ሆነው የአባይ በረከት የሆነችው ግብጽ በከፍተኛ ደረጃ ጥጥ አምራች ከሆኑ የዓለማችን 5 ሀገሮችም አንዷ ለመሆን ችላ ነበር በተለይ ደግሞ ከነዚህ አምራቾች መካከል ለአውሮፓውያኑ ኃያላን እጅግ ምቹና ተስማሚ ስፍራ ላይ እንደመሆኗ ስትራቴጂካዊ ጠቀሜታዋን በእጅጉ አላቀው እናም የአባይ ውሃ ከኢትዮጵያ ከፍታ ቦታዎች ፈሶ የምዕራባውያን የፍጥጫ ቦታ አደረጋት ይህ ጉዳይ በሂደት የምስራቅ አፍሪካ ጂኦፖለቲካ ሁሉ ማጠንጠኛ ዋና ጉዳይ ሆኖ ተወለደ ግብጽ ከኦቶማን ኢምፓየር ነፃ እንደወጣች የዚህ ሁሉ በረከቷ የውሃ ምንጭ የሆነችውን ሀገር ለመውረር ተነሳች በዚያን ዘመን ግብጽ ከሌሎች የአፍሪካ ሀገራት በተሻለ የቴክኖሎጂ ደረጃ ላይ ስለነበረች ይህንን ብልጫ በመጠቀም በፖለቲካና በኢኮኖሚ ኋላ ቀር የሆኑትን የአፍሪካ ሀገራት በመውረር የአባይን ተፋሰስ ሙሉ ለሙሉ በቁጥጥሯ ስር ለማድረግ ብርቱ ጥረት አድርጋለች በ1820 የአባይን ወንዝ የበላይ ክፍል በመውረርና ሰሜናዊ ሱዳንን በመያዝ በአረባዊው የግዛት ክልል ውስጥ ያካተተች ሲሆን በመቀጠልም ወደ ምዕራብ ኢትዮጵያ በማምራት በ1834 ከሰላን
በ1838 ገላባትን፣ በ1846 ምጽዋን መያዝ ችላለች። ከዚያም ኩናማን በ1869 ሐረርን በ1875 ለመውረር በቅታለች። በሌላም በኩል የቱርክ ሱልጣን ለዘመናት ይዞት የነበረውን የምጽዋን ወደብ ለኢትዮጵያ ከመመለስ ይልቅ በቅኝ ግዛት ስታስተዳድራት ለነበረችው ግብጽ በግንቦት 20 ቀን 1868 አሳልፎ ሰጥቶ ሄደ። ግብጽ በኬዴቭ እስማኤል ፓሻ ዘመን ኢትዮጵያን ለመውረር ስትነሳ የያኔዋ ኢትዮጵያ በመሳፍንት የእርስ በርስ ትግል የተዳከመችና አንድነት የሌላት ሀገር እንደሆነች በማመን ነበር። ወደ ምጽዋ የገባውን ጦር ሙንዚንገር የተባለ የስዊስ ተወላጅ ተቀብሏቸውና መርቷቸው ከረንን፣ ሐባብንና መንሳን ወረሩ። በሌላ በኩል ደግሞ በጎንደር ጠቅላይ ግዛት ስር ያሉትን የጠረፍ ወረዳዎችን ማለትም መተማን፣ አብደራፌን፣ ቋራንና ደንቢያን ሌላው የግብጽ ኃይል በሱዳን በኩል ወረረ። ቀጥለውም በአስመራ ከተማና በምጽዋ ወደብ መካከል የሚገኘውን ጊንዳን በ1865 ዓመተ ምህረት ተቆጣጠሩ። እንዲሁም በ1867 ዓመተ ምህረት በኢትዮጵያ ምስራቃዊ አካባቢ ያለውን ዘይላ ወደብ ያዙ። በዚሁ ጉዞ የሐረርጌን ክፍለ ሀገር በቁጥጥራቸው ስር አዋሉ። ነገር ግን መውረር እንጂ አሸንፎ መያዝ አልቻሉም። በኢትዮጵያ በዚህ ዘመን በጠቅላላ 11 ጦርነቶች ያካሄዱ ሲሆን ሁሉም በኢትዮጵያ ድል አድራጊነት ተደምድመዋል። በ1875 ህዳር ወር በጉንደት ላይ መሽጎ የነበረውን የግብጽ ሰራዊት ጀግናው አሉላ አባ ነጋ የግብጽን ጦር ዶጋመድ አደረጉት። በሌላ በኩል ደግሞ በአፋር በኩል ወደ ኢትዮጵያ የዘለቀው በአልበርት ወርነር ሙዚንገር ፓሻ የሚመራው ሰራዊት በአፋር ጀግኖች ኢትዮጵያውያን ከጥቅም ውጭ ሆነ። በዚህ ሽንፈት የተንገበገቡት ግብጻውያን ከበፊቱ ከፍተኛ ጦርና ወታደሮችን በማሰለፍ ከአስመራ 40 ኪሎ ሜትር በስተደቡብ በምትገኘው ጉራ 2 ምሽጎችን ገንብተው ለመፋለም ተዘጋጁ። ነገር ግን አሁንም ምስጋና ለኢትዮጵያዊ ጀግና አሉላ ይሁንና በከፍተኛ መስዋዕትነትና ቆራጥነት አይቀጡ ቅጣት ተቀጥቶ ዳግመኛ ወደ መጣበት ተመለሰ። በዚህ ጦርነት ሳቢያ የግብጽ ኢኮኖሚ ክፉኛ ተናጋ። የተፈጸመው የመሳሪያ ግዥና ለጦርነት ተልዕኮ የወጣው ከፍተኛ ወጪ በወቅቱ የነበረውን የግብጽ መንግስት በከፍተኛ ደረጃ አናጋው። ከዚህ የኢኮኖሚ ቀውስ ማገገም የተሳናት ግብጽ ለዚህ እንደ መፍትሄ የቀረበላትን 44 በመቶ የስዊዝ ካናል ድርሻ በ4 ሚሊዮን ፓውንድ ለመሸጥ ተገዳ ነበር። ሆኖም ግን ችግሯ ሊቀረፍ አልቻለም። በዚህ ሂደት የተከሰተው የፖለቲካ አለመረጋጋት የመንግስት ለውጥን አስከተለ። ይህንን ሁኔታ ተከትሎም እንግሊዝ የስዊዝ ካናል የጥጥ እርሻዎችንና አጠቃላይ የቀይ ባህርን ለመቆጣጠር በነበራት ጽኑ ፍላጎት አሌክሳንድሪያን በቦምብ ደበደበች። በኋላም አይቀሬ የነበረው የእንግሊዝ ቅኝ ገዥነት እውን ሆነ። ከዛን ዘመን አንስቶ ለግማሽ ክፍለ ዘመን ግብጽ በእንግሊዝ ቅኝ ግዛት ስር ወደቀች። አፍሪካን ለመቀራመት ከተጠራው የበርሊኑ ጉባኤ በኋላ እንግሊዝና ፈረንሳይ ግን ጽኑ ፉክክር ውስጥ ገብተው ነበር። እንግሊዝ በ1890 አጠቃላዩ የአባይ ተፋሰስ አካባቢ የራሷ ብቻ የተጽዕኖ ቀጠና መሆኑን በይፋ አወጀችና ጉዳዩን ይበልጥ አከበደችባት። እንግሊዝ በግብጽና ሱዳን ቅኝ ገዥነቷ ጥቅሟን ከፍ በማድረግ በላንክሻየርና ማንቸስተር ዙሪያ ለሚገኙት የጨርቃጨርቅ ኢንዱስትሪ ተቋሞች አስተማማኝ የጥጥ ጥሬ ዕቃ አቅርቦትን ለማረጋገጥ አስፈላጊውን ሁሉ አድርጋለች። በወንዙም ላይ ያላትን ፍላጎት በከፍተኛ ደረጃ ጨምራለች። በመሆኑም ግልገል አስዋን ግድብ ኦልድ አስዋን ዳም በአባይ ወንዝ ላይ እንደ አውሮፓውያን አቆጣጠር በ1899ና በ1902 እንዲገነባ አደረገች። እንግሊዝ እጇ ከገባው ገጸ በረከት መነሻነት የናይልን ወንዝ በመቆጣጠር ውሃው ወደ ግብጽ ያለማቋረጥ እንዲፈስ ማድረግ አስፈላጊ መሆኑን በመረዳት የውጭ ግንኙነቷን በስልት ያዘች። ሀገራት በተለያየ መንገድ ይህንን ጥቅሟን እንዲጠብቁላት የሚያስችላትን ሁሉ አደረገች። መላውን የአባይ ተፋሰስ አካባቢ በአንድ የኢኮኖሚና የፖለቲካ ጥላ ስር ለማቆየት በመወሰን ኬንያንና ኡጋንዳን
ቀጥሎም ሱዳንን በቁጥጥር ስር አውላለች። በዚህም ሂደት የአባይን ወንዝ ለመቆጣጠር በሚደረግ ሩጫ ሱዳን ውስጥ ፋሾዳ በሚባለው አካባቢ በሌላ አቅጣጫ አባይን ለመቆጣጠር ከምትገሰግሰው ፈረንሳይ ጋር ተፋጠጡ። ፈረንሳይ ሰፊ የቅኝ ግዛት ከነበራት ከምዕራብ አፍሪቃ ወደ ምስራቅ እየተስፋፋች የነበረ ሲሆን በዚህ ቦታ ላይ ከእንግሊዝ ጋር ከፍተኛ መፋጠጥ ውስጥ ገባች። ነገር ግን ይህ ሩጫ እንግሊዝ ከወንዙ ውሃ 93 በመቶ የሚሆነውን መጠን የሚያበረክቱትን ኢትዮጵያን፣ የቀድሞዋ ታንጋኒካ፣ የአሁኗ ታንዛኒያ፣ ሩዋንዳ፣ ብሩንዲና የኮንጎ ነፃ ግዛትን መቆጣጠር ሳትችል ቀርታለች። እስከ ዛሬም ድረስ የኢትዮጵያን ድንበር መሻገር ያልቻሉ ኃይሎች ሱዳን ላይ መጥተው ሲፋጠጡ ዘመናትን አሳልፈዋል። ሱዳን የፋሾዳው ፍጥጫ ቀጣይ ምዕራፎች አካል ሆና ዘልቃለች። በዚህም ዘመን የብሪታንያ ምትክ ራሷ ግብጽ ፋሾዳ ላይ ቆማ ሱዳንን መጠምዘዝና ኢትዮጵያ ላይ የጣሊያንን ምትኮች ማሰማራቷን ቀጥላለች። የሱዳን ጀነራሎች የኢትዮጵያን ድንበር ለመውረር ያደረጉት ጥረት የዚህ ማሳያ ለመሆን በቂ ነው። በዚህ መንገድ ያልተሳካላት እንግሊዝ የውሃውን ዋስትና ለማረጋገጥ ስትል ሌላ ስልት መንደፍ እንዳለባት ወሰነች። ለዚህም ስትል በተፋሰሱ አካባቢ ካሉ ቅኝ ገዢዎች ጋር የተለያዩ ስምምነቶችን ተፈራርማለች። በኢትዮጵያ ከነበረው ነፃ መንግስትና ህዝብ ጋር ግን የተለያዩ አቀራረቦችን ተጠቅማለች። ምክንያቱም ግልጽ በሆነ መንገድ የጀመረቻቸው እርሻዎቿ ዋነኛ ውሃ አቅራቢ ኢትዮጵያ ነበረችና። ስለዚህ የፈረንሳይን ተቀናቃኝነት ለመገዳደር ሲባል እንግሊዝ ለረጅም ዘመናት የጣሊያንን የቅኝ ግዛት ፍላጎት ስትደግፍ ቆይታለች። ጣሊያንም በናይል ውሃ ላይ ምንም አይነት ፕሮጀክት ላትገነባ ከእንግሊዝ ጋር ስለተስማማች ኢትዮጵያ እንደ ገጸ በረከት ቀረበችላት። ከውጫሌ ስምምነት በፊት ወንዙን ለመጠቀም በማሰብ በጣሊያንና ብሪታንያ የተደረጉ ስምምነቶችና ብሪታንያ ጣሊያን ወደ ደጋማው የኢትዮጵያ አካባቢ እንዲስፋፋ የመፍቀዷ ምስጢርም የዚሁ የወንዙን ጥቅም ላለማጣት ነበር። ጣሊያንም ኤርትራንና ሶማሊያን ከያዘች በኋላ በእንግሊዝ አይዞሽ ባይነት ተገፋፍታ በ1889 ከኢትዮጵያ ጋር የውጫሌን ውል ተዋዋለች። በጣሊያንኛ ቋንቋ በተዘጋጀው ውል በአንቀጽ 17 ላይ በተፈጸመው ተንኮል መንስኤ ጣሊያን በኢትዮጵያ ላይ የሞግዚትነት መብት እንዳላት ገለጠች። እንግሊዝም ወዲያው እውቅና ሰጠችው። ምኒልክ የፈረንሳይ ድጋፍ እንደማይለያቸው እርግጠኛ ነበሩ። ፈረንሳይም የእንግሊዝንና የጣሊያንን ሴራ ተረድታ የጣሊያንን ሞግዚትነት እውቅና አልሰጥም አለች። በኋላም አጼ ምኒልክ ኢትዮጵያን ለቅኝ ግዛት አሳልፎ የሚሰጠውን የውጫሌን ውል አወገዙ። የአድዋ ጦርነትም አይቀሬ ሆኖ በጣሊያንና በኢትዮጵያ መካከል ተደረገ። በ1896 ኢትዮጵያ የቅኝ ገዥነትን ስነ ልቦና የሰበረና ወራሪዎችን ሁሉ ያስደነገጠ ድል በጣሊያን ላይ አስመዘገበች። በዚህ ጊዜ ፈረንሳይ ከኢትዮጵያ ጋር የወዳጅነት ውል ለመፈረም ሐሳብ ከማቅረብ አልፋ የጦር መሳሪያም ድጋፍ በጅቡቲ በኩል አድርጋለች። ዋነኛው ግባቸው የነበረውና የዛሬም ፍልሚያዎች ሁሉ ማውጠንጠኛው የላይኛው ተፋሰስ ከእጃቸው ወጣ። የላይኛው ተፋሰስ የአባይ መነሻን መቆጣጠር ህልም መቼም እንደማይሳካ በተግባር ተረጋገጠ። ሰውየው ከውሃ ጠብታ እስከ ቀይ ባህር በተሰኘው ለፓርቲ አመራሮች ባቀረቡት ማብራሪያ ላይ ሲናገሩ እኛ ውሃ ነን፣ የዕለት ተዕለት እንቅስቃሴያችን ውሃ ነው። ስለ ውሃ ያለን ግንዛቤ ከፍተኛ ካልሆነና ኔቸርን ተገንዝበን ደግሞ ካልሄድን ጦስ ያመጣል። ወደፊት ደግሞ የዓለም ዋናው የጭቅጭቅ የንትርክ የሀብት ምንጭ ውሃ ይሆናል። ምክንያቱም ውሃ ላይ ያለ ጥናትና እውቀት እያደገ እየመጣ ስለሆነ ብለዋል። ጎልድማን ሳችስ ውሃ የቀጣዩ ክፍለ ዘመን ነዳጅ ነው ሲል የገለጸው አባባል በእርግጥ የሚገለጥልን የምስራቅ አፍሪካን ፖለቲካ አሰላለፍ ስንመለከት ነው። የሁሉ ነገርስ መጀመሪያ ውሃም አልነበር? ፈጣሪ ምድርን ሲፈጥር ምድር ውሃ እንደነበረች መጽሐፉ ይናገር የለምን? ሙስጠፋ ከማል አታቱርክ በተርኪያውያን ዘንድ ታላቅ አባት የሚሉት የመጀመሪያው ፕሬዝዳንታቸው ውሃን ሰማያዊ ወርቅ ነው ብለው የጠሩትስ ለምን ይሆን?
ከሁሉም ነገር በፊት ሀያላኑ ብሪታንያና ፈረንሳይ አይናቸውን የጣሉበት የውሃ አካሎችን የመቆጣጠር ፉክክር አድዋን የወለደ የድል መንገድ ሆኗል። ለዘመናት እስከዚህ ትውልድ የዘለቀ ከታች ወደ ላይ የሚደረግ የውሃውን ምንጭ የመያዝ ትግልና ፖለቲካ እነሆ ኢትዮጵያ ሀያል ተደራዳሪና ተገዳዳሪ እየሆነች አዲስ አሰላለፍ እየሰጠችው ነው። አሁን የእንግሊዝ ወኪሎች አብይ አህመድ ከፈረንሳይ የጦር ድጋፍ አግኝቷል ብለው ሲከሱ ቢሰማ ያየናቸውን የውሃ ፖለቲካ የታሪክ አንጓዎች በመንተራስ ነው። ተላላኪዎች የኢትዮጵያን መንግስት በጸብ አጫሪነት ቢወቅሱት ከላይ ያየነውን አሰላለፍ ሳያውቁ በመደንቆር ወይም አውቆ በመደንበር ነው። የጉዞውን ቀጣይ ምዕራፎች በተከታይ ክፍል እናያለን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።